ዳተኛነት ታላቅነትን ያሳጣል። ለበጎ ነገር መዘግየት ማለት ነው። መልካም ነገርን ዛሬ ማድረግ ስንችል ነገ ማለት፣ ከርሞ ማለት፣ የሚቀጥለው ማለት ከእግዚአብሔር ጋር የሚያገናኙን መስመሮች ውላቸው እስከተገኘ ድረስ ዛሬ ነው መዘርጋት ያለባቸው። መታታት፣ መሰራት፣ መሸመን ያለባቸው ዛሬ ነው። መጸለይ ከፈለጋችሁም ቶሎ አድርጉት። ማንበብ ከፈለጋችሁ ዛሬ ጀምራችሁ አንብቡ። ንስሐ መግባት ከፈለጋችሁ አሁኑኑ ጀምሩት። መቁረብ ካሰባችሁ አሁን ጀምራችሁ ለዚያው ተዘጋጁ። መዘግየት እንደወጡ ያስቀራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን። የቅዱሳን አባቶቻችን ፈጣሪ አምላካችን እግዚአብሔር በቸርነቱና በይቅርታው ብዛት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን መላእክትና የቅዱሳን አበው ረድኤታቸው ከእኛ ጋር ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ ገዳማችን አበምኔት፣ የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሚሆን ፈጣሪያችን ስሙ ለዘላለም የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንማማርበት ርዕስ ኦሪት ዘፍጥረት ምዕራፍ 29 ቁጥር 8 ላይ የምናገኘው ኃይለ ቃል ነው። ኦሪት ዘፍጥረት ምዕራፍ 29 ቁጥር 8 ላይ የምናገኘውን ኃይለ ቃል መነሻ አድርገን የምንማማረው ብቻችንን አንችልም በሚል ርዕስ ነው የምንማማረው። ብቻችን አንችልም በሚል ርዕስ ነው የምንማማረው። ብቻችን አንችልም። እንግዲህ የዕለቱ ታሪክ ነው። በቅድስት ቤተ ክርስቲያናችን ታሪክ ስርዓት መሰረት በቅዱስ ያሬድ አከፋፈል ይሄ ወቅት ዘመነ መራዊ ነው የሚባለው። የሰርግ ወይም የሙሽርነት ወቅት እንደማለት ነው። ዘመነ መራዊ ይባላል። አሁን የካቲት 8 መራዊ ነው። እሁዱም የሚነገረውም የሰርግ የሙሽርነት ቃል ነው የሚነገረውና እሱን መሰረት አድርገን የዕለቱን ወንጌል እንማራለን። እግዚአብሔር በዕለት በዕለት ዓመቱ 52 ሳምንት ነው። 52 ሳምንት 52 ሰንበት ማለት ነው። በ52 ሳምንት 365 ቀኑ ተከፍሎ በእያንዳንዱ እሁድ ታሪክ አላትና ለነፍሳችን አስፈላጊ የሆነችውና እግዚአብሔር የመደበላት ምግብ በዚያች እሁድ ነው የምትሰጠን ማለት ነው። የ52ቱ ሳምንታት ምግብ በ52 እሁድ ነው የሚነገረው። ስለዚህ ለዚህ ለሰርጉ ሳምንት የተመደበልን ምግብ ዛሬ የሰርግን የሚመለከት ርዕስ ይሆናል ማለት ነው። በቤተ ክርስቲያናችን አስተምሮ ፈውስ መንፈሳዊም አንዱ የሳምንቱን ቃለ እግዚአብሔር መማማር ስለሆነ ዓላማ ኦሪት ዘፍጥረት ምዕራፍ 29 ቁጥር 8 ላይ ያለው ኦሪት ዘፍጥረት ማለት እንደምታውቁት ኦሪት ዘልደት ማለት ነው። የልደት መጽሐፍ ነው። የልደት የመገኘት መጽሐፍ ነው። የፍጥረታት ልደት የተገኘበት፣ የሰው ልደት የተገኘበት፣ የበረከት ልደት የተገኘበት፣ የጾም ልደት የተገኘበት፣ የጋብቻ ልደት የተገኘበት መጽሐፍ ነው። ጋብቻም የተወለደው ከዚህ መጽሐፍ ነው። ጾምም የተወለደው ከዚህ መጽሐፍ ነው። ብላና አትብላ መሥዋዕትም የተወለደው ከዚህ መጽሐፍ ነው። ኃጢአትም የተወለደው ከዚህ መጽሐፍ ነው። በዚህ መጽሐፍ ነው። እነዚህ ልደቶች ወደ 13 የሚሆኑ ልደቶች የመጀመሪያ ልደታቸው በኦሪት ዘፍጥረት ነው የምናገኘው። በዚህ ከምናገኛቸው ልደቶች መካከል የጋብቻ ልደት አንዱ ነው። ርዕሱም ዛሬ ገጥሞታል ማለት ነው። እንግዲህ በዚህ ከምናገኛቸው መጽሐፍት መካከል በዋናነት የሚይዙት የአበውን ታሪክ ነው። ይሄ ኦሪት ዘፍጥረት ከምዕራፍ 12 ጀምሮ እስከ ምዕራፍ 50 ድረስ ያለው ሙሉ መጽሐፉ በሦስት ሰዎች ትውልድ ላይ ያተኮረ ነው። በአብርሃም በይስሐቅና በያዕቆብ። እነዚህ ሦስት የእምነት ምሰሶዎች ናቸው።
በአይሁድ እምነትም የእምነት ስር የሚባሉት እነዚህ ሦስቱ ናቸው። በእስልምናም እነዚህ ሦስቱ ስር ተደርገው ይነገራሉ። በቤተ ክርስቲያናችን ደግሞ ሦስቱ አስራዋ ሃይማኖት እነዚህ ናቸው። የአብ ወልድ የመንፈስ ቅዱስ ምሳሌ የሚሆኑ በአካላቸው እንደተለዩ ሆነው አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ከእነዚህ አባቶች አንዱ የዛሬው ርዕስ ያዕቆብን የሚመለከት ነው። አባታችን ያዕቆብ የይስሐቅ ልጅ ነው። ሚስቱ የይስሐቅ ሚስት ርብቃ ትባላለች። ሶርያዊት ናት። በእስራኤል በነበሩበት በከነዓንና በሶርያ ሜሶፖታሚያ አካባቢ ወደ ዛሬዋ ፋርስ፣ የድሮዋ ፋርስ የዛሬዋ ኢራን ማለት ነው። እዚያ ድረስ ወደ 725 ኪሎ ሜትሮችን የሚርቅ ሀገር ነው። ከዚያ አምጥቶ ነው ይስሐቅ ሚስት ያገባው። ከዚያ ያዕቆብ እና ኤሳው ተወልደዋል። ያዕቆብ እና ኤሳው ከተወለዱ በኋላ ኤሳው ብኩርና ነበረው። ብኩርና መጀመሪያ የተወለደው የሚሰጠው ነው። ያን ብኩርና ይዞ ሲኖር ብኩርና በብሉይ ኪዳን የበረከት ምልክት ነው እና በሐዲስ ኪዳን ደግሞ የሃይማኖት ምልክት ነው። በእግዚአብሔር ያለን ቦታ ብኩርና ይባላል። በእግዚአብሔር ዘንድ ያለች ባለሟልነት ናት። ስለዚህ ኤሳው በኩር ነው። ነገር ግን ከእናቱ ጋር አይዋደድም ነበር። ደጅ ደጁን የሚውል ሰው ነበር። ያዕቆብ ደግሞ ቤት የሚውል ሰው ነበር። እናቱን ይረዳል። ከዕለታት በአንድ ቀን ያዕቆብ ቤት ስለሚውል እናቱ ንፍሮ ሰጥታው ሲመገብ ኤሳው በውጭ በጫካ ውሎ አደን ሳይቀናው መጥቶ ርቦት ሳለ ወንድሙ ሲበላ አገኘ። ከምትበላው ስጠኝ አለ። አንተም ብኩርናህን ስጠኝ አለ። ይሄ ብኩርና ምግብ አላበላኝ፣ ምን አድርጎልኛል? ውሰደዋል። በእግዚአብሔር ምለ ስጠኝ አለው። በእግዚአብሔር ምሎ ብኩርናውን ሸጠለት። ይህንን ብኩርና ከሸጠ በኋላ ይስሐቅ አረጀ። አርጅቶ ከዕለታት አንድ ቀን ፀሐይ ሲሞቅ ኤሳውን ስለሚወድ ልጄ የመሞቻዬ ጊዜ ደርሷል፣ ምግብ እንደምወደው አድርገህ አውሬ አድነህ አዘጋጅተህ ስጠኝና ያን በልቼ ልመርቅህ አለ። ቢቸኩል የአደኑን ልብስ ትቶ የዘወትር ልብሱን ለብሶ ሄደ። ይሄንን ርብቃ ትሰማ ስለነበር እሷ ደግሞ ያዕቆብን ስለምትወድ ልጄ ይቺ ቀን የበረከት ቀን ናት፣ አባትህ ለኤሳው በረከት እሰጥሃለሁ ሲል ሰምቼዋለሁ። በረከት እንዳያልፍህ ከመንጋችን ግባና የሰባውን የወፈረውን በግ አርደህ ስጠኝና አባትህ እንደሚወደው አድርጌ ሰጥቼ ልስጥህና ያንን ወስደህ አብልተህ በረከት ተቀብለህበትና አለችው። አባቴ ቢረግመኝሳ አላት። መርገሙ በእኔ ላይ ይሆናል፣ ግድ የለህም አለችው። ከበጎቹ የሰባውን የወፈረውን አምጥቶ አርዶ አስልቶ ሰጣት። እሷም ባለቤቷ እንደሚወደው አድርጋ ሰርታ ሂድና ከአባት በረከት ተቀበል ብላ ሰጠችው። የሰውነቱን ደም ቀብታ የያዕቆብ አካሉ ለስላሳ ነው። የኤሳው ደግሞ ሸካራ አካል ስላለው ጸጉር አለውና እንዲመስልላት የበጎቹን ጸጉር ከሰውነቱ ቀብታ የኤሳውን ሽታ እንዲሸት ደግሞ የኤሳውን ልብስ አልብሳ ወዙን ሰደደችው። አባቴ ይዤ መጥቻለሁ ብላንካ አለው። ከምን ጊዜው አለው። በአንተ ጸሎት ምርቃት ገና ሳልጀምረው ቀን ነኝ፣ ተቀበለኝ አለው። እስኪና ልዳስህ አለው። አይኑ ታውሮ ነበረ። ሲዳስሰው ወዙ የኤሳውን ይሸታል፣ ቃሉ ያዕቆብን ይመስላል፣ ጸጉሩ ደግሞ ኤሳውን ይመስላል። እና አሳሳተውና ቃልህ ከሰ ይመስለኒ ዘያዕቆብ፣ ቃልህ የያዕቆብን ይመስላል፣ ጸጉርህ ደግሞ ኤሳውን ይመስላል፣ ሁላችሁም ልጆቼን አልመርቃችሁ ብሎ አቅርቦ ጼና ማዛሁ ለወልዴ ጥቀ ጥንቁቀ
ከመጼና ገዳም ዘባረክቦ እግዚአብሔር እምነጠሉ ለሰማይ ወምነ ስፋ ለምድር ይኩን በረከትከ። የልጄ መዓዛ እግዚአብሔር እንደባረከው እርሻ ያለ መዓዛ ነው። ከሰማይ ጠል ከምድር ስፋት በረከት ይስጥህ፣ ወንድምህ ይገዛልህ ብሎ መረቀው። ተመርቆ ሲወጣ ኤሳው ሥጋውን ይዞ ደረሰ። አባቴ ይዤ መጥቻለሁን ካብላ አለው። ከምን ጊዜው አሁን ሰጥተኸኝ በልቼ መስሎኛል። መቼ እኔ ነኝ አለ። አይ እንግዲያ ማን ነው አሁን እንዲያርጎ ያበላኝ? ቡሩክ ብእሲሁ፣ ሰውየው እንዲያውም ደግ ሰው ነው። እንግዲህ አንድ ጊዜ ሰጥቼዋለሁና አልነሳውም አለው። አሐቲኑ በረከትከ አባ፣ አባቴ በረከትህ አንድ ብቻ ናት እያለ ዘበዘበው። አትጠቀምበትም እንጂ ያረድከው ይስባልህ፣ ባሕር ይከፈልልህ፣ ነግደህ ኑር ብሎ መረቀ። ኋላ ያዕቆብ መሆኑን አውቆ ሲነግረው መጀመሪያ ብኩርናዬን ወሰደ፣ አሁን የአባቴን በረከት፣ አባቴ ሙቶ መቼ ወንድሜን በገደልኩት እያለ ሲፎክር እናቱ ሰምታ ልጄ ይሄ ወንድምህ ይገድልሃልና ሶርያ ወደ አጎትህ ሂድ አለችው። ወንድሟ ስለነበረ አባቴ ቢረግመኝሳ አለት። እኔ በስልት አሰናብትሃለሁ አለችው። ገብታ ቀድሞ ይሄ ትልቁ ልጄ ከነዚህ ከጣዖት አምላኪዎች ተጋብቶ ሲያሰድበኝ ኖረ። ደግሞ ትንሹ ልጄ እዚህ አግብቶ ሊያሰድበኝ ነው። ወዲያ ወደ አጎቱ ሂድ አለችው በብልሃት። ይሁን አንቺ ካልሽ ሂድ አላት። ሄደች። ሄደ ተነስቶ ተመርቆ ሄዶ ሎዛ የሚባል ቦታ ሲደርስ መሸበት። ፀሐይ ተቆለቆለች፣ ልትገባ ሆነ። መሸ፣ ጨለመ። የአቅሙን ተጉዞ እዚያው ከመንገድ ዳር ፈቀቅ ብሎ ደንጊያ ተንተርሶ ተኛ። ከተንተራሳት ደንጊያ ላይ ከዚህ እስከ ሰማይ ድረስ መሰላል ተተክሎ ጫፉ እስከ ሰማይ ደርሶ ከጫፉ ላይ ዙፋን ተዘርግቶበት በላዩ ላይ ንጉሥ ተቀምጦበት አየ። ደንግጦ ተነሳ። ዛቲኑ ሆታ ለሰማይ፣ ይቺ የሰማይ ደጅ ናትን ብሎ ደንግጦ ተነሳ። ዘይትሐነጽ ቤተ እግዚአብሔር፣ እዚህ የእግዚአብሔር ቤት ይሰራል ብሎ ዘይት አፍሶ ትንቢት ተናግሮ ተነስቶ ሄደ። ሂዶ ሶርያ ደረሰ። ሶርያ ሲደርስ ከውሃ ጉድጓድ አጠገብ ደረሰ። ውሃ ጉድጓድ አጠገብ ሲደርስ ከውሃው ዳር ቁጭ ብሎ ሲል በሀገራቸው የጉድጓድ ውሃን የሚጠቀሙት ውሃውን ለአምሳ ለስሳ የሚነሳ ድንጋይ ይገጥሙታል። አንደኛ ጠላት መጥቶ መርዝ እንዳይጨምርበት፣ ሁለተኛ ደግሞ እንስሳት አራዊት የማይገባ ነገር እንዳያደርጉት እንዳይበክሉት ለስልሳ የሚነሳ ድንጋይ ገጥመውት ይሄዳል። እረኞቹ ለጋ ክንድ ስላላቸው በጎቻቸውን ሰብስበው ይቁለጨለጫሉ፣ ማጠጣት አቅቷቸው። ያዕቆብ ደረሰና ምን ነው አታጠጡም እንዴ አላቸው። አይ ኢንክል ለመ ኢተጋብኡ ኩሎሙ ኖለት ወያስየስልዋ ለእብን ማፈ አዘቅት ወናሰቲ አባግኢነ አሉት። ሁሉም እረኞች ካልተሰበሰቡ ድንጋዩን ብቻችን ማንሳት አንችልም። እረኞች በአጠቃላይ ግን ከተሰበሰቡ ድንጋዩንም ማንሳት እንችላለን፣ ውሃም ማጠጣት እንችላለን አሉት። ያዕቆብ ግን በተፈጥሮ እግዚአብሔር ያደለው ክንደ ብርቱ ስለነበረ ድንጋዩን ብቻውን ከጉድጓዱ ላይ አንስቶ እንዲጠጡ አደረጋቸው። ከዚያ በኋላ በዚህ ሀገር ላባ የሚባል ሰው አለ፣ ታውቁታላችሁ አላቸው። እናውቀዋለን አሉት። አጎቱ ነው። ልጆች አሉት? አለው።
እንዲያውም አሁን ሴቲቱ መጥታለች አሎት። ራሔል እየሮጠች መጣች። አይቶ ወደዳት። በዚያ ጊዜ ሃይማኖት ከሚጠፋ ስጋዊ ሕንፃ ቢፈርስ ይሻላል ተብሎ ዘመድ ከዘመድ ይጋባል። ያጎቱ ልጅ ናት። ወደዳት። ሚስት ትሁነኝ ብሎ አሰበ። ገብቶም ከቤት ወሰደችው። አባትሽ ደህና ነው? ደህና ነው። ከቤት ተቀመጠ። ይችን ልጅ አጋባኝ አለው። 7 ዓመት ተገዛልኝና ልስጥህ አለ። 7 ዓመት ተገዛ። 7 ዓመት ሲያልቅ ትልቅ እያለ ትንሽ ስለማይዳር ትልቂቱ ደግሞ መልከ ጥፉ ነበረች እና ሰውኛው ባል አላገኘችም። ትልቂቱ እያለች እንዴት ትንሽ ይዳራል ብሎ አሳስቶ ማታ ልያን ድሮለት አደረ። ማለዳ ስትታይ ሰርጉ አብቅቶ ማናት? ልያ ናት። ራሔል አይደለችም። 7 ዓመት የተገዛለት። እንዴት እንዲህ ታደርገኛለህ? ራሔልን ድርልሃለሁ ብሎ ሲያበቃ ሲለው እንደገና 7 ዓመት ተገዛና ራሔልን እሰጥሃለሁ አለው። 7 ዓመት ለራሔል ሆኑ። እንደገና ተገዛና 14 ዓመት ተገዝቶ አገባት። ወኮኑ እሉ ዓመታት ህዳጣን በቅድሜሁ ለያዕቆብ። እነዚህ ዓመታት ሁሉ ለያዕቆብ ጥቂት ዘመኖች ሆኑለት፣ ራሔልን ይወዳት ነበርና ይላል። ራሔልን ስለሚወዳት ለያዕቆብ 14 ዓመት እንደ ጥቂት ቀን ሆነለት ይላል። ራሔልን አገባ። 7 ዓመት ደግሞ ማጫ ለመቀበል ተገዝቶ በ21 ዓመቱ ሀብት ንብረት ሰብስቦ በረከት ተቀብሎ 12 ልጆችን ወልዶ ብቻውን የወጣው በበረከት ከሶርያ ወደ አባቶቹ ምድር ተመለሰ። እግዚአብሔር እኛን ከወጣንበት ይመልሰን። ታሪኩ እንግዲህ ይሄ ነው። ይሄ ቁም ታሪኩ ነው። ከዚህ የምንማረው ነገር ምንድን ነው? ለዕለቱ ያበጀልን ነገር ምንድን ነው? የመጀመሪያው ከሰሙ የምንማረው ባለፈውም በዚህ ጉባኤ በጥምቀት በነበረም ጉባኤ ላይ እዚህ ለነበራችሁ ስነግራችሁ ነበር፣ የሚያገናኘው ርዕስ ስለነበረ ከዚህ የምንማረው የመጀመሪያው ያዕቆብን ብኩርና አሳጥቶታል። ብኩርና ማለት ታላቅነት ነው። ሁላችንም ታላቅነት አለ። ታላቅነት አለ። እግዚአብሔር የሰጠን ትልቅነት አለ። የሰውነት ትልቅነትም አለ፣ የሃይማኖት ትልቅነትም አለ፣ የአእምሮ ትልቅነት አለ። ትልቅነትን ለሰው ልጅ እግዚአብሔር ሰጥቷል። ትልቅነትን የሚያሳጡ ነገሮች ምንድን ናቸው? ትልቅነት ሁላችንም አንደኛ በተፈጥሮ ትልቅ ፍጥረቶች ነን። ሁለተኛ በክርስቲያንነት ትልቆች ነን። ሶስተኛ ደግሞ እግዚአብሔር በሰጠን መክሊትም ታላላቆች ነን። ከትልቅነት የሚያወርደን ነገር ምንድን ነው? ይሄንም ነው። ታላቅነትን የሚያዋርድ ነገር ምንድን ነው? ብኩርና የዕድሜ ብቻ ሳይሆን የእውቀት ታላቅነት አለ፣ የጸጋ ታላቅነት አለ፣ የተፈጥሮ ታላቅነት አለ፣ የሃይማኖት ታላቅነት አለ። እነዚህን ታላቅነቶቻችን የሚያወርዱን ነገሮች ምንድን ናቸው? የመጀመሪያው ከእናት ጋር አለመዋል። ከእናቱ ጋር ቢኖር ኑሮ ለምስር ንፍሮ ብሎ ብኩርናውን አይሸጥም ነበር። ከእናቱ ጋር ቢኖር እናቱ ጋር ፍቅር ቢኖረው፣ ይሄ ለእኛ የሚያስረዳም የገዛ እናቱን ንፍሮ ታላቅነቱን ሽጦ በላው፣ ገዝቶ በላ። የእናቱን ንፍሮ እናቱ የምትሰጠውን በቀላል ያ ምንድን ነው? ይቺ እናታችን ቤተ ክርስቲያን ናት። ከቤተ ክርስቲያን ጋር አለመኖር ትልቅነትን ያሳጣል፣ ያዋርዳል፣ ለዓለም አሳልፎ ይሸጠናል፣ ለሰይጣን ይሰጠናል። ያለንን ሁሉ ከእናታችን ቤት በወጣን ጊዜ ያለንን ሁሉ ተገፈን የምንመለስ። ከእናቱ እቅፍ የወረደ ልጅ ወይ ወድቆ ይሰበራል፣ ወይ አውሬ ይበለዋል፣ ወይ ዓይኑን እንጨት ስንጥር ያጠፋዋል። እና እናታችን ቅድስት ቤተ ክርስቲያን እናታችን ናት። ከሷ ቤት ከሷ ጉያ መውጣት የለብንም። ለመነኮሳት ግን አባቶች እነ ቅዱስ እንጦንስ ልዩ ትርጉም ሰጥተውታል።
የያዕቆብ የእናቱ ቤት የተባለች ለመነኮሳት በዓታቸው ነው ብሎ ተርጉሞታል። ከዚያ መውጣት አይገባም ተብሎ ተርጉሟል። ስለዚህ ከቤተ ክርስቲያን አንውጣ። እንኳንስ ለአንደኛው ከቤተ ክርስቲያን ወጥተን መኖር ይቅርና ከቤተ ክርስቲያን ቸኩሎ መውጣት ራሱ ለክፉ ነገር አሳልፎ ይሰጣል። ሰለስቱ ምዕት በሕንፃ መነኮሳት እንደሰሩልን ከቤተ ክርስቲያን ቸኩለህ መውጣት አትውደድ፣ ተረጋግተህ ውጣ ነው። ሲወጣ ራሱ የሚያጣድፍ ደዌ ካልገጠመህ በስተቀር ክፉ ነገር ካላጋጠመህ ከቤተ ክርስቲያን ፈጥነህ አትውጣ። ስለዚህ እግዚአብሔር የሰጠን ምንድን ነው ስትሉ ከእናታችን ጋር መኖር። ቤተ ክርስቲያን እናታችን ናት። ባሃነበላ ለቅድስት ቤተ ክርስቲያን እስመ ኩሉ ዘየሳቢሃ ይጻሙ። ቤተ ክርስቲያን እናታችን ናት። እምነ ባሃ ቅድስት ቤተ ክርስቲያን፣ እናታችን ቅድስት ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሽ። ቅዳሴ ሲገባ እንዲህ እየተባለ ነው። እናታችን ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሻል። እናታችን ናት። በቀራንዮ አምጣ ምጥ የወለደችን ከክርስቶስ በጥምቀት የወለደችን። ቅዱስ ያሬድ ደግሞ ቤተ ክርስቲያንን እንደ ሁል ጊዜ ሰላም ሰላም እንበላት፣ ወደ እሷ የገሰገሰ ሁሉ ደክሞ አይመለስም ብሎ ነግሮ። ስለዚህ በቤተ ክርስቲያን መኖር። ሁለተኛው ኤሳውን ታላቅነት ያሳጣው ምን ይመስላችኋል? ዳተኛነት ነው። ዳተኛነት ታላቅነትን ያሳጣል። ለበጎ ነገር መዘግየት ማለት ነው። መልካም ነገርን ዛሬ ማድረግ ስንችል ነገ ማለት፣ ከርሞ ማለት፣ የሚቀጥለው ማለት ከእግዚአብሔር ጋር የሚያገናኙን መስመሮች ውላቸው እስከተገኘ ድረስ ዛሬ ነው መዘርጋት ያለባቸው። መታታት፣ መሰራት፣ መሸመን ያለባቸው ዛሬ ነው። እግዚአብሔር ዕድሜን ዕድል አድርጎ ነው የሰጠን። ኤሳው ፈጥኖ ቢመለስ ኑሮ ያዕቆብ አይቀድመውም ነበር። ፈጥነን ወደ እግዚአብሔር መመለስ አለበት። ሁሉንም ነገር እጃችን ላይ እንዳለ ነው ማድረስ። ነገ 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 ስንል ቀልጦ መቅረት አለ። የአባታችን በረከት ሳንመለስ ሳንቀበል ወደ እናታችን ቤት ሳንመጣ በረከቱ ከእኛ እጅ ይወጣል። ስለዚህ ቶሎ እንምጣ ወደ ቤት። እግዚአብሔር አሰማርቶናል። በዚህ መሰማራት በዓለሙ መሰማራት ካሰማራን ቶሎ ብለን አባታችን ወዳለበት ወደ እናታችን ቤት ወደ ክርስቲያን ቶሎ መመለስ ነው። መታረቅ ካፈለጋችሁ ቶሎ አድርጉት። መጸለይ ከፈለጋችሁ ቶሎ አድርጉት። ማንበብ ከፈለጋችሁ ዛሬ ጀምራችሁ አንብቡ። ንስሐ መግባት ከፈለጋችሁ አሁኑኑ ጀምሩ። መቁረብ ካሰባችሁ አሁን ጀምራችሁ ለዚያው ተዘጋጁ። መዘግየት እንደወጡ ያስቀራል። አትዘግዩ። ነገ የኛ አይደለም፣ እድራችን ዛሬ ነው። ሁለተኛው ይሄ ነው። ሶስተኛው ኤሳው ችግር መቸኮሉ ነው። ቢቆይ ኑሮ እናቱ ትሰጠው ነበር። ወጣ እንዳለች ወንድሙ እየበላ አግኝቶት ነው ስጠኝ ብሎ ወልደው ብኩርናውን ይሸጣል። ትንሽ ቢቆይ የገዛ እናቱ ትመጣለች። መቸኮል። ቤተ ክርስቲያን ጸጋ ይዛ፣ ጤና ይዛ፣ ሀብት ይዛ፣ ዕውቀት ይዛ ልትደርስልን ጥቂት ሲቀረን እኛ ቸኩለን ከቤተ ክርስቲያን እንወጣለን። እና መቸኮል፣ ለሁሉ ነገር መቸኮል፣ ለመናገር መቸኮል፣ ለመወሰን መቸኮል፣ ለሁሉ ነገር። በእርግጥ ፈጥኖ መወሰንም አንድ ነገር ነው አይደል? በዓለም ላይ ያሉ ስራዎች የሚበላሹት ፈጥነው በሚወስኑ ሰዎችና ዘግይተው በሚወስኑ ሰዎች ነው ይባላል አይደል? ዛሬ ማለቅ ያለበትን ነገር ነገ እያሉ የሚያዛዙ ሰዎች፣ ሀገርም ነገር የሚያበላሻሉ። መሰንበት ያለበትን ነገር ዛሬ በዚህ ካልወጣ የሚሉ ሰዎች፣ እነዚህም ሀገርም ነገርም ያበላሻሉ። መፍጠን ያለበትን ማዘግየት፣ መዘግየት ያለበትን ማጣደፍ፣ ሁለቱም ልክ ያልሆኑ ነገሮች ናቸው። ጥበብ ማለት ሁሉን በጊዜው ማድረግ ማለት ነው። በጊዜው ማድረግ። ስለዚህ መቸኮል፣ እግዚአብሔር ይመጣል። ያለንበት ቦታ ላይ እንቆይ። ያ የሆነ እንደሆነ የትዕግስት ዋጋ ትገኛለች እና ምድራዊነቱ ወዳምነቱም ጭምር ነው ይባላል። ኤሳው ከአባቱ ተባርኮ ምስጢር ግን አለው። መንፈሳዊ ምስጢሩ ግን ምንድን ነው? ኤሳው ማን ነው? አዳም አይደል? ያዕቆብ ማን ነው? ጠየቅኳችሁ፣ ይቅርታ። ኤሳው ማን ነው? አዳም። ያዕቆብ እሳ ማን ይመስላችኋል? ክርስቶስ ነው። ይስሐቅ ማን ነው? እግዚአብሔር አብ ነው። አባቱን ማስደሰት ያልቻለው ልጅ ትልቁ ልጅ ማን ነው? እግዚአብሔርን ማስደሰት ያልቻለው ማን ነው? አዳም። በኋላ መጥቶ አባቱን ያስደሰተው ልጅ ማን ነው? ሥጋ ለብሶ መጥቶ አብን ያስደሰተው ማን ነው? እሱ
ወልድ ነው። ዝንቱ ውእቱ ወልደ ዘአፈቅር ሎቱ ስምዖ፣ የምወደው የማፈቅረው ልጄ ይህ ነው እሱን ስሙት ብሎ እግዚአብሔርን ያስደሰተ ባቀረበው መስዋዕት አንከረ አብ እምዝንቱ መስዋዕት ብሎ ቅዱስ ዮሐንስ አፈወርቅ እንደነገረን እግዚአብሔር አብን ያስደነቀ ያስደሰተ መስዋዕት ያቀረበ ዘአይረገ ለአቡሁ ርእሶ ዕጣነሁ መስዋዕተ ስሙረ፣ ራሱን ለአባቱ የተወደደ ንጹሕ መስዋዕት አድርጎ ያቀረበ እርሱ ነው ትንሹ ልጅ የተባለው። አባቱን አስደስቶ እኛን ያዳነን ክርስቶስ ነው።